ቀጫጫ እንግዳ ወደ እናንተ የየላችሁ መጥቻለሁ። ይሄ እንግዳ በሚዲያ አውታር ላይ በተደጋጋሚ ታውቁታላችሁ፣ ትሰሙታላችሁ በሚገርም ሁኔታ። የትኛው እንግዳ ይሆን? እስኪ ላሰማችሁ። የዚህን ድምጽ ባለቤት ዛሬ በአካል አግኝቼዋለሁ። መምህር እንኳን ደህና መጣ። እንኳን ደህና ቆያችሁ። ማን ልበል ስምን? ሰናይ ይባላል። እንዴ ሰናይ ብቻ የሆነ ቅጥያ ምናምን የለው? ዲያቆን ሰናይ ይባላል። እሺ ዲያቆን ሰናይ ወይ ደግሞ መምህር ሰናይ ይባላሉ የዚህ ድምጽ ባለቤት። በነገራችን ላይ ቤተሰቦቻችን እኔ ብዙ ጊዜ ክፍት ካለ ወይ ደግሞ ከደበረኝ አሁን የስማችሁ ድምጽ ከፍቼ ነበር ብዙ ጊዜ የምሰማው እና ይሄን ድምጽ ሚዲያ ላይ ሲዘዋወር አይቼው ሰሞኑን በእኔ ቤት ለጥፌው ነበረ እና እንዳው ይሄ መምህር የት ሀገር ነው ያለው ወይስ ደግሞ አዲስ አበባ ውስጥ ተቀጣሪ ነው አይደለም ብዬ ለማጣራት ድምጹን ለጥፌ ነበረ። ሳጣራ ግን ያው እንዳያችሁት ነው ያለው ነገር። ለማንኛውም አሁን ወደ መምህር እንገባለን። መምህር ደህና ነህ? እግዚአብሔር ይመስገን። አገልግሎት እንዴት ነው? ጥሩ ነው፣ እግዚአብሔር ይመስገን። ስራ እንዴት ነው? ስራ ጥሩ ነው። በጣም ጥሩ እናመሰግናለን። አዲስ አበባ ከገባ ስንት ጊዜ ሆነ? አዎ እንግዲህ አዲስ አበባ 6 ዓመት ሊሆነኝ ነው። ሳሪስ አቦ ነው መጥቼ ያረፍኩኝ። እሺ ያው 6 ዓመት ማለት ነው። በቃ የተወሰነ ወራት ነው የቀሩት፣ 2 ወራት ምናምን 6 ዓመት ሊሆን ነው እንደዛ። አዲስ አበባ ከገባ 6 ዓመት። አዲስ አበባ የት አካባቢ? ሳሪስ አቦ ቤተክርስቲያን በትጋትና በንቃት እንዲሁም በታማኝነት እያገለገለ ያለ ምርጥ ድምፃዊ ምርጥ መምህር ነው። ሳሪስ አቦ ተቀጣሪ ነህ? አይ አይደለም፣ በደጅፀኝነት። ደጅፀኝ? ደጅፀኛ ሙዳይ ጻት እየሰራን ነው ማለት እንዴ 6 ዓመት ሙሉ? አዎ ያው እንግዲህ ክርስቶስ ይፈቅዳል። እሺ ያው እግዚአብሔር ይፈቅዳል ብለን አንድ ቀን እግዚአብሔር ቀን አለው ማለት በተስፋ እየጠበቅን ያለን ለመቀጠር እያገለገልን ያው እግዚአብሔር ሲፈቅድ እንቀጠራለን ብለን ተስፋ እናደርጋለን። 6 ዓመት ሙሉ አልተቀጠርኩም ነው የምትለኝ? ያው አዲስ አበባ ይታወቅ የለ እንግዲህ ውስጡን መለቂያስ ነው ይባላል። አዲስ አበባ ያው ቦታል የሰው ማሰባለሁኝ ረኝነቱም ሙሰኝነቱም ትንሽ ከባድ ነው። በዛ ምክንያት እንግዲህ ያው እግዚአብሔር ይፈቅዳል። እግዚአብሔር የፈጠረውን ፍጥረት አይጥልም፣ የከፈተውን አፍ ሳይዘጋ ገና የተራበን ደግሞ ሳይመግብ የራሱ የፈጠረው ስለሆነ ያስበዋል በማለት ተስፋ አድርገን አሁን ይሄን ያክል ረጅም ዓመት ሳሪስ አቦ ላይ በሙዳየ ምጽዋት ነው ያገለገልክ ያለው? አዎ ሙዳየ ምጽዋት ነው ሰራ። ሙዳየ ምጽዋት ማለት ደግሞ ምን ማለት መሰላችሁ? በአጭር ቋንቋ እሱ እየለመነ ካህናትን መመገብ ማለት ነው። በአጭር ቋንቋ እሱ ነው እንግዲህ። እሱ ሙዳየ ምጽዋት ይዞ ይዞራል፣ ይለምናል፣ ብር ይሰበስባል። ያ ብር ደግሞ ለማን ይገባል? ለቤተክርስቲያኑ ይገባል። ከዛ ደግሞ ያ ብር ተቆጥሮ ለካህናት ደሞዝ እንዲሁም ለላኞቹም ያው ደሞዝ ይሆናል። እሱ ግን ምንድነው ነፃ አገልጋይ ነው፣ ደሞዝ የለውም፣ በነፃ የሚያገለግል ማለት ነው። ከገረመኝ ነገር ግን 6 ዓመት ሙሉ ያለ ደሞዝ በነፃ በታማኝነት እኔ እንጃ ብቻ እኔ አላደርገውም። ይሄ ወንድማችን ግን የሚገርም እምነት ያለው ነው። 6 ዓመት ሙሉ በተስፋ አንድ ቀን እንደ ጓደኞቼ አገልጋይ ይሆናለሁ፣ መደበኛ ሰራተኛ ሁኜ እታያለሁ ብሎ የሚያምን ጽኑ ተስፋ ያለው ምርጥ ክርስቲያን የሆነ አገልጋይ ነው። አሁን ብዙ ሰዎች ላይ በብዙ ሰው ልብ ውስጥ ክርስትና መንምን አለች። እንዴት ካልከኝ ደግሞ ይሄንን ምርጥ አገልጋይ እንኳን ለመቅጠር ያልቻሉ አባቶች እንዳሉ ተረድቻለሁ። እንግዲህ 6 ዓመት አይደለም ይሄን የመሰለ ምሁር 1 ዓመት እንኳን ማቆየት ይከብዳል። እኔ አለቃ ብሆን ማለት ነው ማርያምን ነው የምላችሁ። በእርግጣው ሰው ይላል እኮ አይ ተው እባክህ ስላልያዝከው ነው ስትይዘው አንተ ትቀየራለህ፣ አንተ ትብሳለህ የምትሉ አጠፉም። እኔ አለቃ ወይም ደግሞ ጸሐፊ ቢሆን እንደዚህ ያሉ ምርጥ አገልጋዮችን ምርጥ ድምፃውያን ዲያቆናትን ፈልጌ እንደማስቀጥር በጣም እርግጠኛ ነኝ። እግዚአብሔርን ነው የምላችሁ፣ እግዚአብሔር ምስክሬ ነው። ደግሞ ወደፊትም ማን ያውቃል ያው ፍላጎቱ ካለ ወደ ጸሐፊነትም ወደ አለቅነትም የመግባቱ ፍላጎቱ ከመጣልኝ አደርገዋለሁ። ግን እዚህ ውስጥ ብዙ የመግባት
አላማም እቅድም ፕሮግራምም የለኝም። የሚገርማችሁ ነገር ለምን እዛ ውስጥ የሚሰራው ሸዋሸዋ አይደለም። ይሄ ደግሞ ከህሊናህም ከእግዚአብሔርም ያርቃል። ይሄን ስናገር በልበ ሙሉነት ነው። ይሄን ስልግል ደግሞ ሁሉም አለቃና ሁሉም ጸሐፊ ያስቸግራል ማለት አይደለም። ግን አንዳንዶቹ ጸሐፊነትና እልቅና ላይ የሚገቡት ለሆነ ልዩ ኬዝ ነው፣ ለአገልግሎት ሳይሆን ለልዩ ዓላማ ነውና እንደዛ አይነት ነገር ስላለ ብዙ አለቃም ጸሐፊ መሆን ብዙ ፍላጎት የለኝም። በሆን ግን ወደፊት መርዳት እንፈልገው እንደዚህ ያሉ ሊቃውንት ነው። ምንም ጥርጥር የለውም። ቤተሰቦቼ ግን አልጠየቅም። እንደው ሀገረ ስብከት አልሄድክም? በአጥቢያህም አልጠየቅም? አልሞከርክም? ሞክራለሁ። ያው በብዛት ያው ገንዘብ የሚባል ነገር አለ በሱ ምክንያት ነው እንጂ እንደገና ሀገረ ስብከትም ሲዘጋ ሲከፈት ሰውም ያስፈልጋል። ነገራችን ላይ ከገንዘብ አልፎ ሰው እኔ የሚባል ሰው ሆነ ቦታ ላይ የተቀመጠ ሰው ያስፈልጋል። ያ ከሆነ ያን አማክሮ እንደዚህ ነው ብሎ ሊያስፈጽም የሚችል ሰው ጉዳዩን ያ ካልሆነ ብቻን ነገሮች ይሆናሉ ማለት እንደው እግዚአብሔር በሆነ መንገድ ካላሳካው ብቻን ይሆናል ማለት ይከብዳል። እግዚአብሔር ተጨምሮበት ይገርማል። አዎ ትክክል። አዲስ አበባ ውስጥ አንድም ሰው ሁለት ደግሞ ገንዘብ ያስፈልጋል። ምን ለመሆን ቤተክርስቲያን ውስጥ ተቀጥሮ ለማገልገል እነዚህ ሁለቱ መስፈርቶች ያስፈልጋሉ የሚባለው ነገር በቃ ሀቅ እየሆነ እንደመጣ አሁን እያረጋገጥን ነው ያለነው ማለት ነው። ይገርማል፣ ያሳዝናል። ግን እንደው አንድ ጥያቄ ልጠይቅና እንጨርስ። እሺ። አጭር ጥያቄ ናት እንዳፈራ። እሺ። አሁን ሳሪስ አቦ ላይ አንተ ከመጣህ እዛ ካይ ደግሞ ደጅ ጽናት እየጽና ካለ ደጅ ጽናት ከጀመርክ ጀምሮ 6 አመት ሆኗል። እና በዚህ 6 አመት መካከል ውስጥ ግን እንደው ሌላ የተቀጠረ ሰው የለም? አንተ እዛ እያለህ አላጋጠምህም? ምን ነው ታፍራለህ ወይስ ትፈራለህ? ዋናው አላማዬ ዋናው ትልቁ መልእክት ግን ምንድነው? አሁንም ይሄንን ምሁር ይሄንን ሊቅ በየትኛውም ቦታ ያላችሁ ምናልባት ደግሞ አቅም ያላችሁ ሰዎች ካላችሁ እርዱት፣ አግዙት፣ አስቀጥሩት። ያኔ ደግሞ ለሌላ መስጋና እንመጣለን። ምንም ጥርጥር የለው። ልክ ነው። አዎ ይሄ እንግዲህ 6 አመት ሙሉ ዋጋ የከፈለ ምርጥ ዲያቆን እንግዲህ በሱ ድምጽ በሱ ዜማ የአርግ ደመናተ በሚለው ዜማ ብዙዎቻችን ተጽናንተናል። በሱ ድምጽ በየትኛው ብዙ ጊዜ በየአመቱ ክረምት በገባ ቁጥር ትዝ የሚለን ድምጽ ያንተ ድምጽ ነውና እና ይሄን የመሰለ ለሰው እርካታ ለሰው ደስታ የሚሰጥ ድምጽ ያለው አገልጋይ እንዴት ነው ሳይቀጠር የሚለውን አስባችሁ አሁንም እርዱት፣ አግዙት። ከረዳችሁትም እሰየው። የእናንተን እርዳታ የእናንተን ድጋፍ ድጋሜ ለምስክርነት ይዘን እንመጣለን ማለት ነው። የአርግ ደመናትን አሁን በራት በዜማ ደግሞ አሁን በአካል በጣም ደስ የሚል ልሳን ደስ የሚል ጸጋ ያለ በአቋቋሙም በድቁናውም የተሟላ በነገራችን ላይ የቅዳሴ መምህር ነው። ቅዳሴ የትኛው ነው? ሰረኩላ ነው ወይስ ደብረ አባይ? ደብረ አባይ ዜማው ይለያል። የደብረ አባይ የቅዳሴ መምህር ነው። አዎ ትክክል። ዜማው ይለያል። የደብረ አባይ ቅዳሴ መምህር ነው። ግን ይሄንን ምሁር ማን ይረዳዋል? ማን ያግዘው? 6 አመት ሙሉ እንደዚሁ እግዚአብሔር ተስፋ አድርጎ እየኖረ ያለ ሰው ነው። በየትኛው አቅጣጫ ያላችሁ ሰዎች ግን ይሄን ወንድማችን እንድትረዱት እንድታግዙት እንፈልጋለን። ዛሬ እንግዲህ በድንገት መንገድ ላይ አግኝቼው ነው እንግዲህ ያስቸገርኩት። ከልብ አመሰግናለሁ። ፈቃደኛ ሆነህ ወደ ቤቴ እንግዳ ስለሆንክልኝ በጣም ደስ ብሎኛል። ከዚህ በኋላ እንደዋወላለን፣ እንገናኛለን። በየትኛውም ጉዳይ ላይ እንዳጠፋ እንገናኛለን። እሺ ወንድሜ አመሰግናለሁ። መምህር ሰናይ መልካም ጊዜ ለሁላችሁ።